እስራኤልን ከነኩ መጣን የኡጋንዳው ጀነራል ሙሆዚ ድንገተኛ ዛቻና የካምፓላ አቋም ምን ይመስላል? የአፍሪካው ዴቪድ ግዙፉን ጎሊያድ ሊገጥሙ ተዘጋጅተዋል። የኡጋንዳው ጦር አዛዥ ጀነራል ሙሆዚ እስራኤልን ለማጥፋት የሚሞክር ማንኛውንም ኃይል ኡጋንዳን በጦር ሜዳ ያገኛታል ሲሉ ዓለምን ያስገረመ መግለጫ ሰጥተዋል። የፕሬዝዳንት ሙሴቬኒ ልጅና የሀገሪቱ የጦር አዛዥ የሆኑት ጀነራል ሙሆዚ መላው ዓለም በጦርነት ሰልችቷል፣ ነገር ግን እስራኤልን ድል ለማድረግ የሚታለም ከሆነ ኡጋንዳ ከእስራኤል ጎን በመሰለፍ ወደ ጦርነቱ ትገባለች ሲሉ በትዊተር ገጻቸው አስፍረዋል። ጀነራሉ አክለውም ቴሄራንን በ72 ሰዓታት ውስጥ መቆጣጠር እንችላለን የሚል እጅግ ጠንካራና አነጋጋሪ ዛቻንም ሰንዝረዋል። ጀነራሉ ለዚህ አቋማቸው እንደ ምክንያት የጠቀሱት የሃይማኖት ትስስርንና እስራኤል ኡጋንዳ ምንም ባልነበረችበት ጊዜ ያደረገችላትን ድጋፍ ነው። አሁን የኡጋንዳ የሀገር መሰረት ጂዲፒ $100 ቢሊዮን ደርሷል። ወዳጃችንን ለመከላከል አንፈራም ብለዋል። ፕሬዝዳንት ሙሴቬኒ በበኩላቸው በዲፕሎማሲያዊ መንገድ በሰጡት መግለጫ ውጥረቱ በንግግር እንዲፈታና ሁሉም ወገኖች ከከረረ ግጭት እንዲቆጠቡ ጥሪ አቅርበዋል። የኡጋንዳ መንግስት ከኢራን፣ ከአሜሪካና ከእስራኤል ጋር ወዳጅነት እንዳለውም አስታውሰዋል።